حي الرزان في النساء العاقلة ይህ ሸሪዓ ሴት ልጅ ንጹህ የአላህ ባሪያ ሆና ሰማያትንና ምድርን የፈጠረ የኃያሉ ጌታ የእውነተኛው አምላክ የአላህ ባሪያ ሆና እውነተኛ ነፃነት እንዲኖራት ነው የሚፈልገው። ይህ ሸሪዓ ሴት ልጅ ንጹህ የአላህ ባሪያ ሆና ሰማያትንና ምድርን የፈጠረ የኃያሉ ጌታ የእውነተኛው አምላክ የአላህ ባሪያ ሆና እውነተኛ ነፃነት እንዲኖራት ነው የሚፈልገው። የስሜቷ ባሪያ፣ የወንዶች ባሪያ፣ የአጉል ዘመናዊነት ተገዢና ባሪያ እንድትሆን አይፈልግም። ምንድነው ይሄ የሴቶች እንቅስቃሴ? ሐረከት ነሰውያ ማለት ይሄ አጉል የሴቶች እንቅስቃሴ ምንድነው? ለሴቶች ያተረፈላቸው ነገር ምንድነው? ያመጣላቸው ነገር ምንም ብቻ አይደለም፣ እንደውም ጎድቷቸዋል። ከፍተኛ የሆነ ጉዳት ጎድቷቸዋል። ሴቶች ማንነታቸውን እንዲጠሉ ብዙ ጉዳቶችና ብዙ ችግሮችን አድርሶባቸዋል ማለት ነው። الحرية المطلقة ይሉታል እነሱ። ነፃ ናት፣ ያልተገደበ ሙሉ ነፃነት አላት። የፈለገችውን መልበስ፣ ከፈለገችው ጋራ የመኖር፣ እንደፈለገች የመኖር፣ እንደፈለገች የመሆን መብት አላት ብለው ይሄንን አጉል መብት የተሰጣት መሰላት። አንዳንዶቹ በዚህ ተሸንግለው ከወንድ እኩል ነን፣ ከወንድ ምንም አንለይም፣ ወንድ ያደረገውን ሁሉ እናደርጋለን። ይሄው እንደምታዩት አንድ የዛሬ 2007 እስከ 2009 ፈረንሳይ ሀገር ውስጥ የፈረንሳይ የፍትህ ሚኒስቴር ሆና የተሾመች አንዲት ሴት ትዝ አለችኝ። በዚህ ሐረከት ነሰውያ ውስጥ ከተዘፈቁ ሴቶች መካከል አንዷ ናት እና እርጉዝ ሆና ያው ትዳር ምናምን የላትም፣ ባል የላትም፣ ግን እርጉዝ ናት እና ምን አለች? ለጸነስኳት ልጄ አባት እየፈለኩላት ነው አለች። አባት እየፈለኩላት፣ አባቱን አታውቀው፣ የትም እዛም እዚህም እዛም። ይሄ እንግዲህ ይሄን እምላችሁ ተራ የአንድ ክለብ ዳንሰኛ ወይንም ደግሞ የሆነ ይሄ መንገድ ላይ ምናምን የምትሉት ይሄ ሴተኛ ዳሪ ምናምን አይደለችም፣ ወይም ተራ ሴት አይደለችም። በሚኒስትር ደረጃ ትልቅ ቦታ ያለች ሴት ናት። ይቺ ሴት ለዚህ ለሆዴ ውስጥ ለተሸከምኩት ልጅ አባት እየፈለኩለት ነው አለች። እና እዛ ሀገር ጋዜጠኞች ምናምን የሚሰሩትን ታውቃላችሁ። በየሄደችበት ሁሉ ፎቶ እያነሱ አባት ተገኘለት፣ ልጅሽ አባት ተገኘለት፣ አዎ እየቀረብኩ ነው እና ሆዷ እንደዚህ ተወጥሮ ዶሴዎችን ወረቀቶችን ምናምን እንደዚህ ይዛ ፍርድ ቤት እየተመላለሰች ነው። ይሄ ልጄን በጸነስኩበት ሰሞን አካባቢ ከነበሩኝ 8 ጓደኞቼ 8 ጎረምሶች መካከል አንዱ የልጄ አባት ነው፣ በዲኤንኤ በምናምን እየፈለኩት ነው፣ እያረጋገጥኩት ነው አለች። አባት በአጉሊ መነጽር የሚፈለግበት ስርዓት፣ እንደዚህ ሴት ልጅ ተዋርዳ ዘቅጣ አክረመኩሙላህ አላህ ያክብራችሁ እንደ ላም እንደ ውሻ ሴት ውሻ እኮ ናት፣ ወይንም ሴት ላም ናት እኮ የልጇ አባት ማን እንደሆነ የማታውቀው። ይሄንን ስልጣኔ ብለው ይሄንን መዘመን ብለው ይሄንን ዕውቀት ሐዳራ ያኒ በጣም ትልቅ ዘመናዊነት ብለው ለኛ ለሙስሊሞች ሊነግሩን ይፈልጋሉ። ነሲሐቲ ኢስላማዊ ዕውቀት ለሁሉ